አንቺ ነሽ አይደለ ያሬድን ያስያሽው? ደግሞ ያ መኮንን ከሚባል ሰውዬ ጋር ግንኙነት አለሽ አይደል? ያምሻል እንዴ? ቆይ ግን አንቺ ምን በድለንሽ ነው? ቤዛስ ምን አርጋሽ ነው እንደዚህ በነፍሷ የምትጫወቺው? አሁንም የምታወሪው ነገር ምንም አልገባኝም። ሰሚኛለሽ ጸጋ፣ ያወራሽውን እያንዳንዱን ነገር ሰምቼሻለሁ። እሺ እስከዛሬ ስንጠረጥርሽ ነበር፣ ግን ደግሞ ምንም መረጃ አላገኘንም። በምንድን ነበር ስጠረጥሩኝ የነበረው? ባክሽ መኮንን ከሚባል ሰውዬ ጋር ግንኙነት እንዳለሽ ነው። አሁን ግን እኔ በደንብ አረጋግጫለሁ። እሺ ባክሽ ዝም ብለሽ አቀባጥሪ። ጭራሽ እኔ ቹቹሻ ነኝ ቀባጣሪዋ? እና ከአንቺ ውጭ እዚህ ቀባጣሪ አለ? በጣም ጥሩ። እሺ ጸጋ፣ እኔ ቹቹሻ ማን እንደሆንኩ ካላሳየሽ ሞቻለሁ። እሺ ምን አሁንም ጭንብልሽን አድርገሽ ልደበድብኝ ነው? ይኸውልሽ ጸጋ አትሳሳች። እሺ በአሁኑ እንደዚህ ቀላል አይሆንም። እሺ ምንድን ነው ማድረግ ያለብኝ? ሄሎ መኮንን፣ ለምንድን ነው ስልክሽ የተቋረጠው? ችግር ተፈጥሯል። ምን አይነት ችግር? ካንተ ጋር እያወራሁ እያለ ቹቻ ሰማችኝ። ታዲያ ምን ችግር አለው? ያው ያሬድ እንደሆነ በአቶ ተሰማ ቁጥጥር ውስጥ ነው አይደል? አዎ ነው ወይስ እኔ የማላውቀው ሌላ ችግር አለ? አይ እንደዛ እንኳን አይደለም፣ ግን ደግሞ ሄዳ ይሄንን ነገር ለቤዛ ትነግራታለች። እሱ ደግሞ እንዲሆን አልፈልግም። ለምን? ምክንያቱም ቤዛ እንድታዝንብኝ ስለማልፈልግ። ቢሆን ጥሩ ነበር። ለማንኛውም ያለፈው ነገር ሁሉ አልፏል፣ እሱን ተይው። ለማንኛውም አዲስ ነገር ካለ እንደዋወል። እሺ መኮንን። ነመስቴ ቃጭል። ነመስቴ አሻንቲ። ድገሚ። ነመስቴ። ወይ አቤት እንደኛ እኔ እኮ እናገራለሁ ላለው እንጂ እኮ አንቺ ጋር ነው እንደኛው መልክ ሰርቶ አንቺ ጋር እኮ ነው። ወይኔ አጣጣሉ እናትሽ የጠፍተሽብኝ ነው እናቴ። መች ፈለከኝ አንተ ሲጀምር? እንዴ ምን ያልፈለኩሽ ቦታ አለ? ሙምባይ ብትይ ኒው ዴሊ፣ ሱናት ብትይ ቼናኒ፣ የት ያልፈለኩሽ ቦታ አለ እናቴ? የት ጠፋሽ? ኧረ አንተ ልጅ ምንድነው አማረልኝ ብለህ እንደዚህ የምትበረጠቀው? ቆይ ይሄ ሳክስ ነው? የት ሄደሽ ነው? የት ጠፍተሽ ነው ባልኩኝ በተንከባከብኩሽ፣ ምን በላሽ ምን ጠጣሽ ባልኩኝ እንደ ነብሰ ጡር እኮ ነው የተንከባከብኩሽ። የምር አንተ እኮ ማለት እኮ ሳክስ ስጋ ለብሶ ማለት። ታዲያ ምን አባሽ ሆነሽ ነው እንዴ ከፋሽ? እባክህ ያሬድ ነገር አሳስቦኝ ነው። እባክሽ እሱ ምንም አይሆን። ፋየው እኮ በፋራው እንዳይጋተቱት ፈርቼ እኮ ነው። ችግር የለውም። እነ ሚኪ ሞጫቸው ሰዓት ስለደረሰ ወይ እናጮህላቸዋለን። እባክህ አጮኬላቸው ነበር። እና ምን አሉ? እነሱማ ስንመጣ ወይ እንባባላለን ሙዱን ምናምን ያሉ። እነዚህ ደግሞ የሆነ ሊንኩን ተጫኑ የሚሉት ሙድ አለ። በእናትሽ ያውልሽ በቃ ግልጹን እኮ መናገር እኮ ነው። እንዲህ ነው ብሎ ማስረዳት ምን ይሆናሉ? እሱማ እኮ ፒስ እንደተባባሉ እኮ ነግረውኛል። ታዲያ ፒስ ኮን አንቺ ምን እሺ ነው እንደሚያደርግሽ? አባ አንተ ደግሞ ፍታ አልኩ አይደል እንዴ? በቃ እሺ እናቴ ፍታ ካልሽኝማ ምን አማራጭ አለኝ? ወይኔ አሻንቲ፣ ኧረ መሄድ አለብኝ። የት አባ ነው የምትሄደው? ቀጠሮ አለኝ። ከማን ጋር? ከጄሪዬ ጋር። ጄሪ ደግሞ ማናት? ባለፈው ደም እስኪራጭ የተካየት ነው። እንደውም እሺ 40 ክንድ ምላሷ የሚረዝመው። እሺ ታዲያ እሷ ጋር ምን ልትሰራ ነው የምትሄደው? ባክሽ ቆይ የሆነ የስድድብ ቀጠሮ አለ። ምን? በቃ ባይቃጁ ምን ዋዝግ ነው በህፃኑ ልንሰዳደብ ቀጠሮ ይዘው። ወይኔ ቹቹሻ፣ ቆይ ግን አሁን ምን ማድረግ ነው ያለብኝ? ይሄንን ነገር ለቤዛ ልንገራት? ይቅር ልንገራት መሰለኝ። ለነገሩ ይቅር። ቆይ እኔ ቹቹሻ ምን ማድረግ እንዳለብኝ ጠንቅቄ አውቃለሁ። ጸጋ ባልሰራልሽ ሞቻለሁ። ቆይ እናንተ የምራችሁ ነው ፋየው ፒስ ብሎ ወሰዱት? አዎ እኛም የተነገረን እንደዛ። ግን አይዲያቸውን እጥፍ እንዳያደርጉ። እንግዲህ ትልቅ ሰው ማመን ከባድ ነው። እንዴት እዛ የለሽም እንዴ ጩጭ እያለን አርጩ ምን ከጀርባው ደበቀው ማለት ነው። አልመታችሁ ነው ምናምን ይሉንና ልክ እጃቸው ላይ ስንገባ ቤት አስገብተው እንጥላችን እስክንወርድ ልጥልጥ ያደርጉን። ቢረሳ ይረሳል። እዚህ ስር ያለው ጠባሳ ይረሳል። እባክህ እሱንማ ማን ይረሳል? ስለዚህ ያሬድ ፋያም እንደዚህ ነጭ ወይ ሊጮት ይችላል። ኧረ ላሽ ቆይሽ እንደሱ የሚያደርጉ ከሆነ እንዴት ሊሆን ነው? ይሄ የሚሄድበትን ፕሌን ማለት ነው። እኛ ከስር ሆነን ወራጅ አለ እያልን ከስር በሩጫ መከተል እኮ ከታች ወደ ላይ እና ከላይ ወደ ታች ማን ያደርሰናል? ቆይ ግን ከፋያው ጋር እትትካሉ በኋላ አልተገናኛችሁ? እባክሽ እኛ ቢዚ ነበር። በክላሱ? ኧረ በነገር
እንዴት? በዛ ስንሄድ ጄሪ በነገር ትነዘንዘናለች፣ በዚህ በኩል ስንሄድ የሆነ ችግር ይፈጠራል። እኛ እኮ የሰላም ሚኒስቴር ነው የምንመስለው እንዴ? ትምሩስ? ቆይ ኧረ እሱ ኖርማል ነው። እሱ የት ሄድብናል? ራሱ አንድ የሚጠብቀን በትርፍ ጊዜያችን እንማራለን። ኧረ የእናንተስ ከፋ የምር። እኔ የምላችሁ ናታን ደውሎላችሁ ነበር እንዴ? ወይኔ በዛ አንተ እሱ ልጅ ፎረገት ነው አይደል? ረሳን። አቡ እናንተ ግን አይደብራችሁም እንዴ? ቆይ ምንድነው ጀለስን የማይሆን ሆፕ ገጭታችሁት ጀማውን ሲል ትፎረግታታላችሁ እንዴ? እኛ ታዲያ ምን እናድርግ? ገና ከመምጣቱ ከአንቺ ጋር ይኑ ከመጮት ጀመረ፣ ከቾምቤ ጋር ደግሞ መፈየት ጀመረ። እኛ በመሀል ቤት ተጨነቅን። ምን እናድርግኝ? አቡ አንተ በቃ የቾምቤን ስም አትጥራ ወደዛ። ቃጁ አንቺ ራሱ እኮ ጠራሽ። ይሄ ደግሞ ወሬ አለብህ እባክህ። አሁን አጭውለት በቃ ናታን ጋር ናታን ጋር ከዚህ ይምጣና ከብራዚል ጋር የምትጋተትለት ስቴል ደውልለት አቡሽ። እስኪ ሁሌ ደውልለት አትደውልም? ደውልለት ካርድ የለኝም ልትል ደውል ከተባልክ መደወል ነው። እደውላለሁ። መደወል የምችል ሰው ነው። አንቺ እንዴ ቆይ ምን ስትሰሪልኝ ነው ሴትዮ አርፈደሽ የመጣሽው? ድሮም እኮ ያንቺ ነገር ያበቃልኝ አርፈደሽ የመጣሽለት ነው። ማንን? እኔን ነው? አዎ አንቺ ነው። እና እኔን ነው እኮ እኔ አንተን ቀጥሬ ያረፈልኩ። ስለዚህ ነገር ስንት ጊዜ ነግሬሽ እንደነበር አትርሺ። ድሮም ነግሬሽ ነበር። ይኸውልሽ ወንድ ልጅ ቀጥረሽው ስትጠፊ ይፈታሻል ብዬሻለሁ። ለዛ ነው እኔም አክንትፍ ብዬ አውላላ ሜዳ ላይ ጣልኩሽ እኮ አንተ። አዎ እኔ አሁን ወራት አብዛ። ምን ፈልገህ ነው የመጣኸው? የቀጠርሽኝ አንቺ አይደለሽ እንዴ? ምን እንደፈለግሽ ተናገሪ እንዴ። ብቻ ሌላ ነገር አስበሽ እንዳይሆን ተይኝ። አምናት ሬዲ። እኔ ግልጹን ነው የምናገረው። ባይዘው አምናት ሬዲ። የምር አይስዌር ወሬኛ አቅፌሽ ልተኛ እስከስ እኮ ነው እንጀሪን ሲያምርህ ይቅር። እሺ በይ እባክሽ። አንቺ ራሱ ሲያምርሽ ይቅር። እሺ ባይሆን አሁን ልጅቷ የታለች? ማን? ያቺ ናታ ባሉ ናት ያልሽኝ። አንተ ልጅ ስንቴ ነው የምነግርህ? እሷ አንተን አልፈልግም ብላ ሌላ ባል ይዛለች። ይሄማ አይሆንም እንዴ! ለምን እንዴ? እኔ እንደዛ ተወስውሽ ሌላ ሰው ከመሃል መጥቶ ሲቀመኝማ ዝም አልልም፣ አላደርገውም። ወይኔ እና እንዴ! እናማ ባሏ ነኝ ብያለሁ። በኋላ ነኝ በኋላ አብድብሻለሁ። ይኸውልሽ ሰውዬ ቀስ ረጋ በል። ልጅቷ እኮ የቦቼ ፎንቅ አለባት። ለዚህ እኮ ነው እኔ ባሏ ልሁን ያልኩት እኮ። አሁን ያገኘችው ባል እስኪ እንደ ቀልድ ቢሞትባትስ? እኔም እሱን ፈርቼ ተይቅርብሽ ብያት ነበር። እሷ ግን በራሴ ተማመናለሁ ብላ ፎከረች። አይ ፉከራ። እኔ ፎክሬ ነው እናቴ ድንግልናዬን ያጣት። ወሬ አለብህ። እኔ አሁን ልሂድበት፣ ለራሴ እርቦኛል። ውይ እኔ እናት እየራበሽ ከምትሄጂማ እኔ ልሸኝሽ። እንዴት ነው ወሬ ማታበዛ ከሆነ? ውይ ሳልነግርሽ ደግሞ ባለፈው እኮ ይኸውልሽ መኮንን በጥፊ ስሚያታኝ። ሳውዬ እንዴ ወሬ አታበዛል እኮ እንዴ። ሂድ ወደዛ ደግሞ። እሺ ነይ። አንተ ግን አይደብርህም? ስንት ነገር ወይ ተባብለን እናንተ ራሳችሁ አርላችሁ እንዲያስደግፋችሁ ይላሻላችሁ እኮ። ለምን አስደግፈን ጠፋን? እሺ ለምንድን ነው? ይኸውልህ ከመምጣት ፈንጅ ረገጥክ እንዴ? ለእኛም አስብልን እንጂ። ቆይ ደግሞ ምን አድርጌ? ያቾምቤን ደም ስር ስላት በሌለው ሴንጢ ገዝግዘው ነው ወይ ደምቷል ደማ ወይ ሞቷል ሞት። ደባሪ ፎርሰር ይቻላል እንዴ? ቃጁ ይሄው ደገመው። ምን አደረኩ? ቃጁ አልካ። ይሄ ደግሞ ትልቅ ስህተት ፋውል ነው። በል በእናትህ ይኸውልህ ከዚህ በኋላ ቃጁን በሌላ አይነት እይታ እንደማታያት ቃል ግባልኝ። ቆይ እኔ የምለው እንዴት አይቻት? እንደዚህ ነው መሽለጥለጥ ራሱ ያስጠላ። ቆይ እናንተ የምራችሁ ነው እንዴ? ቃጁ እኔ እንደዚህ አይቻለሁ። ጭራሽ ደገምከው? ቆይ ምንድነው ችግሩ? የቾምቤ ቺክ አይደለች? ባትሆንስ? ካልሆነችማ እሱ ያገባው ማለት ነው። እስቴል እንደዛ ከሆነ የመሲን ጀወል ወየብኝ፣ ከዛን ይገዛገዛታል። ምን ጓ ትላለህ? መሲ ፎንቃ ነች እንዴ? አረ አይደለች። ስለዚህ ያገባኛል። አያ ቾምቤም ስለ ቃጁ ያገባኛል ሲል በዚህ ስታይል ነው። እሺ ገባካ እንዴ? ለኔ እኮ መሲ እህቴ ነች። ቃጀል ማለት የቾምቤ ልጅነት ህልሙ፣ የወደፊት ተስፋው፣ ጀንጅኖ የሚጠብሳት፣ ጣብሶ የሚያገባት፣ አስግቶ የሚያስወልዳት። በል አዳሜ ስትቀደጂ ሰማሁሽ። በሉ ተረሱ ባካችሁ። እዛ ብራዚልን ፈልገውና የዚህ ልጅ ነገር ፊክስ እናድርግ። ቃጁ ማለት እኮ ያዘው። አንተ ልጅ ከፒች አትውጣ፣ የሚነገርን ነገር ስማ። ኧረ እኔ ስታይል በቃ እንዴ! ኧረ በእናታችሁ ቁሱ። አንተ ይጀግቡ የሴት መና። ኧረ በእናትሽ በቃ እዚህ ድረስ ከሸኘሁሽ ይበቃል። እንዴ ሄድ ጥርግ በላ። ምን ይላል ይሄ? ለምን የመጣ መሰለህ እንዴ? ምን መልክ ይሰራብኛል? እንዴት ነው የምትናገሪው? ስሚ አንቺ አይደለሽ እንዴ በእግር በፈረስ አሻንትዬ የኔ ጌታ ድረስልኝ፣ እኔ ናፍቆኛል፣ ትንፋሽ ራሱ ይሞቀኛል ያልሽኝ? እኔ ጄሪ? አዎ አንቺ ምን 10 ጊዜ ጄሪ ትያለሽ? ይኸውልሽ ስሚ ከዛ እዚህ ድረስ እኮ የሸኘሁሽ ወጉ እንዲደርስሽ ነው። አሻንቴ ታውቃለህ፣ እኔ ግን በጣም የማሳዝን ሰው ነኝ። እንዴት? ይገርምሃል፣ አሁን እኮ መንገድ ላይ ቆሞ ለሚያዩኝ ሰዎች ማለት ነው ወንድ መንገድ ላይ ጠብቆ እየሸኘኝ ነው የሚመስለው። እና ወንድ አይደለህም እያልሽኝ ነው? አንተ
በጣም ጎበዝ ሰው ነህ። ነገር ቶሎ ይገባ። ይቺን ወዳላሽ አንቺ ወንድነቴንማ ይኸውልሽ ማወቅ ከፈለግሽ ቤቲ፣ ሜሪን፣ ሳሪን፣ ቲቲን ይኸውልሽ ይሄ ሁሉን ሴት አስቢው እንግዲህ እችላለሁ እኮ። አይ እኔ ወንድም ነው 4 ሴቶች ብቻ ወንድነቱን ለመሰከሩለት ወንድ አይደል? እና ስንት ሴት ይሆንልሽ? ድፍን የኢትዮጵያ ሴቶች ወንድነቱን የመሰከሩለት ወንድ። አረ ሴትዮ አስቢልኝ እንጂ የኢትዮጵያ ሁሉ ሴት። አረ ወየው አሻንቲ ሙት። አንተ እኮ በጣም ቂል ራስ ነህ። አየህ አይደለ? ድፍን የኢትዮጵያ ሴቶች የሚመሰከሩልህ ለሀገር ጠቃሚ ስትሆን ብቻ። እና ይኸውልህ የኔ ወንድም የኔን ጄሪ ልብ ማንኳኳት ከፈለግ ለሀገር ጠቃሚ ወንድ ነው። እንዴ ሀራራ አራሽሙር ይቺ ምን አይነት ውጋት የሆነ ልጅ ነች? ስሚ ጄሪ፣ ምን ቀረ? ስንት አመትሽ ነው? 46 ብትሆኝ ነው እንደዚህ ሞጥሟጥ የሆንሽው? ሞጥሟጣ እኔ ከአንቺ ጋር ምን አዳረቀኝ? ስሚ ጄሪዬ፣ አንተ ግን ምን አይነት ገደኛ ሰው ነህ? በእናትህ ማንን ነው? ኧረ እኔን ነው ጅል። ደግሞ ቆይ ምን ተፈጥሮ ነው? ያው ፋያሽ ከች አለልሻ። ቆይ እሱ ነው አባቴ? አባቴ ብሬ ይባላል። ያራዳ ልጅ ነው። ይኸውልህ እኛ ጨምሩን ከፍተንላል። አንተ መደርደር ብቻ ነው። እሺ ስታይል ያራዳ ልጅ ብሬ አባታችን፣ አልባሽ አጉራሻችን፣ ልክ እንደ ፋያችን ይልሻል። ያራዳ ልጅ። ኧረ ጭዌ ማሰማመር ምን ፈልጋችሁ ነው ደግሞ? እንኳን ደስ አለኝ አባት፣ እንኳን ደስ አለኝ። አንተ አመዳም፣ ይኸውልህ እኔ አሁን ረሃ የሆነ ሙድ ውስጥ ነው ያለሁት። አንድ ነጥብ የሚያስጥለኝ ሰው አልፈልግም። አራታስ ማንም ነጥብ አያስጥልም። እና ምን እሺ ነው? እስቲ እንጂ ክላም አድርገው። ይሄ ጠንበለል ልጅ ዚሱን ነው? አራው ዚሱን ማነኛ አለ? እስቲ ዝም ብለህ ማለት ሽሾፎ ከሆነ ሰው ጋር አልተመሳሰለብን? ይሁን አፍንጫ ወራረዱ፣ ደም ግባቱ እንዲህ ቁመናውስ ብትል የሆነ ሰው አልመሰለም? ቆይ አዎ ቁርጥ ራሱን ማንን? እኔ እንጃ። ኧረ አንተ ሰውዬ ግን ኧረ ተው ግን ጨጓራ አታቆርፈጅ። ምንድን ነው አሁን? ሳክስ አታብዙ በቃ። ወየ የምትሉኝ ከሆነ ወየ በሉኝ። እኔ አቼ ልወጋ ልሄድ ነው። ለማንኛውም ብሬያችን እንኳን ደስ አለ። ልጅ ያብራከ ከፋይ ተገኝቶ። የማ ያንተ ነው አባዬ። ኧረ ምን እሺ ነው አንተ? ኧረ እንዴ ቆይ መቼ ነው የወለድኩት እንዴ? እሱን ሄድና ማዳዋን ጠይቃት እንጂ እኛማ ምን እናውቃለን? ይሄን የሚያክል ጎረምሳ ስታደርስ። አባዬ እኔ እኮ አንተን ፍለጋ ያልገባሁበት ሸለቆ ያልወጣሁት ተራራ ያልወረድኩት ጉድጓድ የለም። እኔ ራሱ እኮ ብታይ አንተን ለማግኘት እኮ ያልሄድኩበት ቦታ የለም። ካሁን መርዶ ይመጣልኛል እያልኩ በር በተንኳኳ ቁጥር እኮ በስጋት ውስጥ ነበር ያለሁት። ልጅ አለሁ አባዬ፣ አልሞትኩም። በዓይነ ሥጋ ግላብ ስላደረግኩ እኮ ደስ ብሎኛል። እኔ ራሴ ግን ከማን ነው የወለድኩ? ምን ያስቃል? ኧረ ምንም። አንተ ብሶብህ የለ እንዴ? የጠየኩት ጥያቄ እኮ ትክክለኛ ነው። አሁን ማዘሩን ተዋትና ልጅ መሆኑን አምነህ ተቀብለሃል አልተቀበልክም ነው ዋናው ጥያቄ። የት ነው የምትሰራው? እዚህ አየር መንገድ ነው የሚሰራው። ወይኔ ልጄ፣ እኔንም እኮ ናፍቀኝ ነበር። አባቴ አየር መንገድ ይበላ። አይ ብራዚ፣ በቃ ፍቅር አታብዙ። ፍቅሩና ፍቅር ታንጉ። በቃ እኔ አሁን አንድ ጥያቄ ልኝ፣ እሱን ብቻ ወይ ትለኛለህ። ምንድን ነው? አይ ልጄ፣ ልጅና አባት መሆናችሁን ተስማምታችኋል አይደል? እንዴት አልስማማ? ያውም አየር መንገድ የሚሰራ ልጅ ተገኝቶ ነው ነገር። ይኸውልሽ ጠዋት ብድግ ብለሽ ዝንጥ ፏፊሽ ብለሽ ማለት ነው ወላጅ ትሆነዋለሽ። መፈረም ብቻ። ለማ? ለልጅ ነዋ። ለዚህ ለዘንጣፋው። ለየትኛው ልጄ? ለሱ ነዋ። እና ወላጅ ሁሉ ለማለት ነው ይሄን ሁሉ ሙድ ላይ የምታራምዱት? ምንድረ ኩታራ ሁሉ እንዴ! አባብት እኛት ዳዲ፣ እኔ እኮ አንተን ፍለጋ ስንት በረሃ ስንት ሀገር አቋርጬ መሰለኝ የመጣሁት። እንዴ አንተም የነሱ ቢጤ ፈታላ ነህ። ልቀቀኛው። እኔ እንደነሱ እንደ ሚኪ? ኧረ በስመ አብ! እኔ እንደነሱ አይደለሁም። አሁን ዞር በልልኝ። ልቀቀኝ አልኩህ። ልቀቀኝ። እሺ ለካ ፕሊዝ ዳዲ፣ እሺ በለኝ። ልቀቀኝ። ምን ይላል ይሄ? ሚኪ ሄደ እኮ። አይሄድም። ይህ በጣም ልብ የሚነካ ታሪክ ነው የሰማሁት። ለህይወትህ ነው? ቆይ ለትምህርት ቤት ነው የፈለግከው? እኔ ግን የሚያሳዝነኝ ነገር በቃ ተገገመ ነው። ብራዚል ግን በቃ አቺ ስላልተወጋሽ ነው። አቺ ተወግታ ስትመለስ መልሰን ዘግ እናደርጋታለን። እሺ እኔ የምለው አሁን የት ነው ሄደው? ያው የፈረደበት አቺ ቤት ነው። ብራዚል ያው እሺ ካልከኝ የ5 ቀን እችላለሁ። እንኳን ደስ አለ
ተዘጋጀ? ለምን? የውሸት ቦይፍሬንድ ይላል። ለውሸት ደግሞ ምን መዘጋጀት ያስፈልገዋል? ግን ምን ሀሳብህን ልትቀይር ነው? አይ ሀሳቤን እንኳን ልቀይር አይደለም። ሰብሊ ግን መቀና ትመስልሻለች? እሱን ማወቅ የምንችለው ያው ጨዋታውን ስንጀምር መሰለኝ። እኔ ግን ሲመስለኝ ዝም ብለሽ ነው የምለፊው። ማለት ሰብሊ ምን እንደምፈልግ የምታውቅም አይመስለኝም። ምን ማለት ነው? የምትፈልገውን በቅጡ የማታውቅ ልጅ ናት ማለት? ግልጽ እኮ ነው። ለእኔ የሆነ ነገር አላት ብዬ ሳስብ ሄዳ ከፍቅረኛዋ ጋር ሆነች። ታዲያ ምን አስቸኮለ? አብረን ሆነን የሚፈጠረውን እናያለና። እኔ ግን ምንም የሚፈጠር አይመስለኝም። ምንም ካልተፈጠረ አለም ነው። እኔም ደስተኛ ሆናለሁ። ለምን? ማለት አንተ በእሷና በአንተ መሀል የፍቅር ግንኙነት እንዲኖር ትፈልጋለህ እንዴ? እኔ እንደሱ አልወጣኝም። ኧረ ይሄ ነገርሽን አልወድልሽም። የቱ ነገሬ? በጥርጣሬ የምትይኝ። በጥርጣሬን እንዳለ ይህና እንዳምንክ ብቁ ሆና አሳየኝ። እሺ እንዴት እንድናስቀናት ነው የምትፈልጊው? እሱን እነግርሃለሁ። ብሩኬ ፒስ ነው? ደህና ነኝ። አንተ እንዴት ነህ? ደህና ነኝ እኔማ እግዚአብሔር ይመስገን። ማዘር እንዴት ናቸው? ተሻላችሁ? ደህና ናት። ታዲያ ምን ሆነን የቆዘምከው? ሌላ ችግር አለን? አረ ምንም የተፈጠረ ችግር የለም። እኔ የምልህ ፊዮሪን አግኝታት ነበር እንዴ? አዎ ትናንትና ቤታቸው ሂጄ ነበር። ጥሩ እያገገመች ነው። እዚህ ራሱ ለመምጣት እያሰበች ነው። ቆይ ለምንድን ነው ሰው የሚናገራትን ነገር ማትሰማው እንዴ? ተረጋጋ እንጂ ብሩኬ። ያው ኢንትራንስ እየደረሰ አይደል? ምናልባት ለዛ ለመዘጋጀት ነው ካልመጣሁ ያለች ያለችው። እንዴ ምንም ቢሆን ጤናዋ ይበልጣል አይደል? እሱማ ትክክል ነህ። ግን አንተ እንዴት ነው? ማለት ያው ላይ ምን እየተሰማህ ነው? ደህና ነኝ። ቆይ ስለምን እየጠየቀኝ ነው? እየጠየቅኩ ያለሁትማ የምታፈቅር ሴት ለእናት ኩላሊት ለግሳ ማዳኗ የሚፈጥረውን ስሜት ነው። እውነቱን ለመናገር በጣም ከባድ ነው። ስለዚህ ለፊዮሪ ምንህን ልትከፍልላት አሰብክ? ኧረ አብሽር እባክህ፣ ስቀልድ ነው። ቅዱሴ የፊዮሪን ውለታ መክፈል የሚቻል ይመስላል? ከባድ እንደሆነ እኮ ይገባኛል። ልክ ነህ፣ በጣም ከባድ ነው። ብሩኬ አንድ ነገር ልነግርህ እፈልጋለሁ። ምንድን ነው የምትነግረኝ? አንድ ማልዋሽ ነገር ፊዮሪን በጣም አፈቅራታለሁ። እናም አንተና እሷ መሀል ላይ ያለውን ነገር በሰማሁ ቁጥር ይበልጥ በጣም እናደዳለሁ። እሺ አሁን ግን ለአንተ ያላት ፍቅርን ሳይና የከፈለችልን መስዋዕትነት ሳስብ የኔ ሆኜ ብዬ ላስገድዳት አልፈልግም። እና አንተ ልብ ፈቅዶ ወደ እሷ ልትመለስ ከቻልክ በጣም ደስ ይለኛል። አውቃለሁ፣ ስሜቱ ይገባኛል። ግን ፊዮሪ ትለያለች፣ ተክልዬን ትለያለች አይደል? አዎ ብሩኬ። ግን ደግሞ ይህን ማድረግ ካልቻልክ ለእሷም እንደማስብላት ታውቃለህ። ምንድን ነው የምታስበው? ፊዮሪ ልብ ውስጥ ያለው ፍቅር እንዲቆሽ አልፈልግም። እድሜ ልኳን እያፈቀረች እንድትኖር ነው ፈልገው። ምን? የምርህን? አዎ የምሬን ነው። በቃ እኔ ልሂድሽ። አይዞህ።
ይቅርታ አቶ ብርሃኑ፣ ከናታን ጋር ያለው ዝምድና ምንድን ነው? አጎቱ ነኝ፣ የእናቱ ወንድም። በጣም ጥሩ። ናታን ከትምህርት ቤቱ በምን እንደተባረረ ያውቃሉ? እንደው እኮ መምህር ጎርምሶ አስቸገረን። ሰፈር ውስጥ መደባደብ፣ ትምህርት ቤት ውስጥ መደባደብ፣ እንደው ምን እንደማደርገው ቸገረኝ እኮ መምህር። ተነስ! ማኔ ነው? ተነስ አልኩህ። ደግሞ አስጣተኛለህ። ተነስ! ከዛስ? ተንበርከክ! ተንበርከክ! ትሰማኛለህ? ከመምህር ጋር ተነጋግረን እስከምንጨርስ ከተንበረከክበት እንዳትነሳ። እንደው መምህር እናቱም ተሰቃየች፣ እኔም ተሰቃየ። አባቱ እንደው በሕይወት የለም። እውነት ለመናገር እንዳጎት ልጁን እየቀጡበት ያለው ሁኔታ አስደስቶኛል። ግን ምን ያደርጋል፣ ይሄ ቢነግሩት የማይሰማ ጉድ ነው። እኛም እኮ ለዛ ነው ወላጅ እንዲያመጣ ያደረግነው። እንደው መምህር እርስዎ እሺ ብለው መመለስ ቢችል እና ከዛ በኋላ እኔ ቀጥ ለጥ አድርጌ አስተካክለዋል። ጥሩ። እኛም እኮ ተማሪ ተባሮ እንዲቀር አንፈልግም። እንዲያውም ከስህተቱ ተምሮ እንዲመለስ ነው የምንፈልገው። መምህር በእውነት ስለተረዱኝ አመሰግናለሁ። ምንም አይደል፣ ምንም አይደል። እንግዲህ ልፈርምለትና ወደ ክፍል ይግባ። አይደለም ትምህርት እያመለጠው ስለሆነ ምን ችግር አለ? ይፈርማሉ። ግን ከዛ በፊት አንድ ጥያቄ ልጠይቅዎት እስቲ። እኔን ነው? አዎ እርስዎ። ይቻላል። ምን ነበር ጥያቄ? የናታን አጎት ነኝ ነው ያሉት አይደለም? በትክክል። ስለዚህ የእናቱ ወንድም ነዎት ማለት ነው? አዎ። ምን ነው ችግር አለ እንዴ? አይ ችግር የለም። የናታን እናት ስም ማን ይባላል? የኔ ባንቺልጋ ደምለው ትባላለች። የእርስዎን ሳይሆን የእሱን የእናት ስም ነው ማን ነው ያልኩት። አንተ አትናገርም? አሁን አንተ እያለ እኔ ልናገር? ትርንጎ ትባላለች። ትርንጎ። ከዚህ በኋላ አንተ ጣልቃ እንዳትገባሽ እሺ? አቶ ብርሃኑ ተመልሱልኝ እንጂ። ትርንጎ አለ እኮ ትርንጎ። ጥሩ። ትርንጎማ እኔ የምለው እርስዎ ትልቅ ሰው አይደሉም እንዴ? አዎ ነኝ። ታዲያ ለልጁ ምን እያስተማሩ? እንዴት? ምንም ለማያውቅ ልጅ ወላጅ ነኝ ብሎ መምጣት ከእርስዎ የማይጠበቅ ነው፣ በሕግም ያስጠይቃል። እንደው ምን ላድርግ መምህር፣ መንገድ ላይ ቁጭ ብሎ እናት የለኝም አባት የለኝም እያለ ስቅስቅ ብሎ ሲያለቅስ እኮ ነው አግኝቼው ይዤው የመጣሁት። ይህስ ይሁንሽ፣ ታዲያ መዋሸቱ ለምን አስፈለገ? እኛ እኮ ሜዳ ላይ እንዲቀር ሳይሆን እንዲማር ነው የምንፈልገው። እንደው መምህር ይቅር ይበሉ። በጣም ነው የማዝነው። ከእርስዎ እንደዚህ አይነት ነገር አይጠበቅም። እውነት ከዚህ በኋላ አይለመደኝም። እንደው ያሁኑን ይቅር ይበሉ። ናታን፣ ለምንድን ነው ትክክለኛ ወላጅ ያላመጣው? እናትና አባቴ ቢሆኑ እኔን የምታስተምረኝ ታላቅ እህቴ ነች። ይህንን ነገር ደግሞ እሷ ከሰማች ታዝንብኛለች። በላውን ተነስ። እርስዎ ከዚህ በኋላ እንዲህ አይነት ነገር ባያደርጉ ጥሩ። እንደው መምህር የዛሬን ብቻ ይቅር በሉኝ እንጂ ሁለተኛ እንደዚህ አይነት ነገር አላደርግም። ጥሩ። አሁን እርስዎ መሄድ ይችላል። አመሰግናለሁ። አንተ ትሰማለህ ናታን?
አሁን ያደረግከው ጥፋት በጣም ትልቅ ስህተት፣ ትልቅ ጥፋት። አዎ ገብቶኛል። ግን እኮ መምህር ነው ይሄን ነገር ያደረኩት በጣም ስለጨነቀኝ። እሱን ተረድቻለሁ። ከዚህ በኋላ ግን እንዲህ አይነት ጥፋት እንዳትሰራ። እሺ። አሁን ላጠፋቸው 2 ጥፋቶች ተመጣጣኝ ቅጣት እሰጥሃለሁ። ትስማማለህ? አዎ መምህር እስማማለሁ። ጥሩ። አትክልተኞቹ ጋር አገናኘኝና ማታ 12 ሰዓት እና ጠዋት 12 ሰዓት አትክልቶችን እንከባከባለን። እሺ መምህር በጣም ደስ ይለኛል። እሺ አሁን መሄድ ትችላለህ። እሺ መምህር በጣም አመሰግናለሁ። በጣም አመሰግናለሁ። እኔ የምለው ቅዳሜ የሚመች ከሆነ የሆነ የሚመረቅ አዲስ ፊልም አለ። ለምን አልጋብዝሽም? አይ ይቅርብ። ላይብራሪ ገብቼ በጣም ይሻል። ደስ እንዳለሽ። ደስ እንዳለሽ? አዎ ደስ እንዳለሽ። ቆይ ግን ሰብሊ መች ነው እኔን ይቅር የምትይኝ? ይቅር ብዬ ካብረን ሆነን አይደል እንዴ? አብረን ሆን መቼ? ቆይ ምንድነው እንደዚህ የሚያስደብርክ? በጣም እንደምወድሽ ስለምታውቂ ነው አይደል እንደዚህ የምትይኝ? ምንም እየገባኸኝ አይደለም። ባጠና ይሻላል ማለት እንደዚህ ያስደብራል? ወይኔ ጆኒ፣ እኔን እኮ ያስደበረኝ ማጥናትሽ አይደለም፣ ለእኔ ጊዜ ያለመስጠትሽ ነው ያስደበረኝ። ጊዜ ልሰጥህ እየሞከርኩኝ እኮ ነው አይደል? ለዛ ኤላ ተብዬው የምትሰጪውን ሰዓት ጥቂት እንኳን ሰተሽኝ ታውቂያለሽ? ለኔ ገባኝ። ኤላ ላይ ያለህ ቅናት ነው አይደል እንደዚህ የሚያደርግህ? አይደለም፣ ለአንቺ ያለኝ ፍቅር ነው። እና ፍቅር ያስጨንቃል እንዴ? እሺ ገባኝ። ምን ነው የገባህ? ለኔ ያለሽ ፍቅር እንዳለቀ። ቆይ ስለምን እንደምታወራው? ይሄ ሁሉ ነገር የሚያስቀባጥር ቅናት ነው አይደል? እሺ ያው ቅናት ነው፣ ግን ለምን ቀን ይመስልሻል? ምክንያቱም ስለማታምነኝ አይደለም፣ በጣም ስለምወድሽ ነው። አንቺ ግን ምንም አይገባሽም። እሺ በቃ ተረጋጋ። ቆይ ምኑን ልረጋጋ? ስለተሸነፍኩልሽ ንቀሽ ነው? ስለምንድን ነው የምታወራው? ቆይ እኔም እኮ እወድሃለሁ። በቃ እንደውም ፊልሙ ትጋብዘኛለህ። እኔ ሀዘኔታሽን አልፈልግሽ፣ ፍቅርሽን። ጆኒ! ወይኔ ጉዴ፣ ምንድን ነው ያደረኩት? ወይ ጉድ! ኧረ በእናትሽ ቤዛ፣ በእናትሽ ተረጋጊ። ቻተኝ በእናትሽ። እንዴ በዚህ ስሜት ሆኜ ነው እሷን ላናግራት የምፈልገው። ወንድ ግን ቆይ ቤዚቲ፣ ለምንድን ነው የምልሽን ነገር የማትሰሚኝ? ተረጋጊ ብዬሻለሁ። ተረጋጊ። ቹቻ እንዴት ነው የምረጋጋው? ልጅቷ እኮ ምንም ከአናታችን ላይ ልትወርድልን አልቻለችም። እሱ እኮ ይገባኛል። እንዴ ትናንትና ከአባቱ ጋር በሰላም ነበር አይደል ተያይዞ ሄዱት? እሱማ ይኸው ዛሬ አልመጣም። ስለዚህ የሆነ የተፈጠረ ችግር አለ ማለት ነው። ቆይ ቤዚ፣ ምን አይነት ችግር ነው የተፈጠረው? ለምን አትናገሪም? እሱን አላውቅም፣ ግን ሂጂ ጸጋ ማናገር አለብኝ። ወይኔ ቤዛ፣ ምን ሆነሽ ነው ዛሬ? ይኸውልሽ ማናገር እንዳለብን እኮ እኔም እኮ እስማማለሁ። ነገር ግን እሷን ለማናገር ስንሄድ በተረጋጋ ስሜት መሆን አለበት ነው እያልኩ ያለሁት። እሺ በእናትሽ ቹቻ ተረጋግቻለሁ። ይኸው። እርግጠኛ ነሽ ቤዛ? አዎ ተረጋግቻለሁ። ምንም እውነት እየመሰለኝ አይደለም፣ ግን እሺ ነይ ሂደን እናናግራት። እሺ በላውን ኮስተር ብለህ ስራ እንጀምረ። ቆይ ሰው ለምቻ የምናስቀና መስሎኝ። የዚህሽ መቃጠል ለእኔ ቦነስ ነው። እሷ ስትቃጠል ሳይሆን ደስ ነው። እንደዛ ከሆነ ጥሩ ይቻላል። አይ ላዬ፣ እንዴት ነህ? ቀስቀስ። ምን ነው ዛሬ ደግሞ ብቻህን? የሰው ቦይፍሬንድ ሳያስፈቅዱ ሰላም ማለት የተከለከለ ነው እኮ። ይላ ያንቺ ቦይፍሬንድ? አዎ። ምን ነው ገረመሽ? እንዴት አይገርመኝም እንዴ? ይላ በስም ሲነገር ዝም ትላለህ እንዴ? አዎ እውነቷን ስለሆነ ማለትማ እኔና ኢላ ድብና ያለፍኩ ውስጥ ነው። እኔ ይሄንን ማመን አልችልም። አንድ ቀን እንኳን እኮ ግቢ ውስጥ አብራችሁ ሆናችሁ አይቻችሁ አላውቅም። አዎ ግንኙነታችን ግቢ ውስጥ እንዲታወቅ አንፈልግም ነበር። ለዛ ነው። የምርህን ነው? አዎ። እና ታዲያ አሁን ለምን እንዲታወቅ ፈለጋችሁ? ምክንያቱም የኔን ሸበላ የሚያስጨንቁ ወፈፌዎች ሲበዙ ጥጋቸውን እንዲይዙ ብለን ፐብሊክ አደረግነው። ማለት ኤላ ካንቺ ጋር ግን እንዴት? እያት ንቀቷን ተይተይ የኔ ቆንጆ። ይኸውልሽ አሁን እዚህ ጋር በእኔ ደም ብዛትሽ ቢነሳ እኔ ማን አለልን? እንደዚህ አይነት ነገሮችን ንቆ መተውን አላልኩሽ? እሺ እኔ ሸበላ ንቄ ትቼዋለሁ። በጣም አሪፍ። ለዚህ ንቆ መተውን የመሰለ የማሸነፊያ ቁልፍ ካርድ የለም። እሺ እውነትህን ነው። እዚህ ከቆየን ቫይረሱ እንዳይበክለን ብንሄድ ሳይሻል አይቀርም። ቻው የኔ ቆንጆ።
እኔ ይሄንን ማመን አልችልም። እቺ ተንከሲስ የሆነ ሴራማ እየጠነሰሰች ነው። ወይኔ አለ አንተ ሰውዬ ከኔ ወጣለ ወይስ አትወጣ? ምን እኔን የተከበርኩ ማርክ የወደፊት ዲያስፖራ ዝንጥ ጀንተል ያልኩ ልጅ ነው እንደምናምንቴ ሰውዬ ብለህ የምጠራኝ እና አንቺ ልበልሽ? ኦራ ጭራሽ እንደ ሴት ልጠራኝ አምራል። እንደውም ምን እንደምታመጣ ያለው ምን እንደምታመጣ ያለው አንቺ ሴትዮ ህኝክ እኔም አንደፍሮ ነው ሴትዮ እያልክ የምትጣረው ማለት ነው። ደበረ ምን እንደምታመጣ ማለት ነው። እኔም አንደፍሮ ምን እንደማመጣ ታያለሁ። ኧረ ጎራው ኧረ ደኑ ዘራፍ አካኪ ዘራፍ እኔም አንደፍሮ እንደስኩና እንኳን ለዳግም ላንተ ይቅርና አልመለስም ለነ ጆን ሲና ምን ናችሁ እናንተ? ኧረ ጀሪ አትይውም እንዴ? ሰውዬው እኮ ተቀየረ እያየሁት። ምንድን ነው ተምሽልለው? ጀሪዋ አንቺ እዚህ ውስጥ አያገባሽም። እኔ በመጨረሻው ጨርሷል። አንተ ምን ብለህ ነው እንዴ? እኔም ያልኩት ያው አንቺ ሴትዮ ነው እና ምን ታካብዳለህ? አግኝተህ ነው ምን ይላል ይሄ? አሁን በል ተረጋጉ በቃ። ጀሪ እኔ መቼም ልረጋጋ አልችልም። መቼም ይሄ ልጅ ሜሉዬን እስካለቀቀልኝ ድረስ መቼም ልረጋጋ አልችልም። አልነገርኳችሁም እንዴ? ምኑን አልሰማችሁም? ምንም ነገር ምኑን ሰማን? ሜላት ጋር ሂጄ ነገሩን ሁሉ አፍረጠረጥኩት። የምን ነገር? መጣችና ሜላት መጣችና ፊት ለፊቴ ቆማ ዳግም ምን ሆኖ ነው? ረዱ እኮ በጣም ተጎዳች። ዳግም እኮ ሲያቃት ረዱ ተጎዳች። ምናምን ስትለኝ አቦ እናቱ ተረጋጊ ረጋ በይ ምናምን አልኳትና ማለት ነው። ዳግም የሚያፈቅረው አንቺን ነው፣ ረዱን ያወራት አንቺ መስለሽ ነው ብዬ ነገርኳት። እና ምን አለች? እሷማ በቆመችበት ከው ብላ ስትደርቅ ስትል ጥያት ይልኩ እስኪ የማትሙት በይ ዳጊሙ የኔና ለዛ እንዴ ለምን ደርቃለች? እኔማ አፈቅረዋለሁ አትልም ነበር? ይረሳ። አንተ ደግሞ መቼ የፍቅር ጥያቄ ቀረብክላትና እንዴ? ባላቀርብላትስ? እኔና እሷ እኮ ብዙ ነገር አውግተናል። እንግዲህ እሷ ምን ታርግ? አንተ ያወጋሃት ወግ የፍቅር ወግ አልመሰላትም። ስለዚህ እኔን ወደደችኝ። አታውቅ እሺ ታወቀ፣ ችግር የለም። ስለዚህ ጀሪዬ ሄደን ሜላትን እንድናወራት እንድንጀነጅናት ታግዥኛለሽ ማለት ነው? ኧረ ጣጣ የለውም፣ እረዳሃለሁ። ተመስገን ጀሪዬ፣ የኔ ቆንጆ። እንደሱማ አይሆንም። ለምንድን ነው የማይሆነው? ይኸውልሽ የኔ ማር፣ አንቺ ለእኔ ነው መወገን ያለብሽ። የኔ ወንድም ሞተም ቢሆን የቀደመውን ነው የሚወስደው። እሱ ቀድሞ ጠይቆኛል፣ የእሱ አማካሪ ነው መሆኑ። ነው? አዎ ነው። አዎ። እኔ ማርክ ያለ አማካሪ የት እንደምደርስ አሳይሻለሁ። ሄድ የቅናህ እናያለን። ታሳይሃለች። እናያለን። እስኪ የት እንደምትደርስ እናያለን። ሰላም፣ በቃ እኔ ልሂድ። ወዴት ነው የምትሄጂልኝ? ያው አማካሪም አይደለው። አዎ ወደ ቢሮ ነው። እና ታዲያ ለምን ያልሽኝሽ? ለሙሉ ግን ቢሮ ሴት ነው? ቢሮ እዛች ጋር። ምን ችግር አለ ታዲያ? ናት ልሸኝሻ። በዛው እግረ መንገድሽን ያው ሜሉዬ እንዴት እንደመጀነጅናት እንዴት እንደምጠብሳ። ኖ እንደዛ ሊሆን አይችልም። ይኸውልህ እኔ የማማክረው የአማካሪነት አገልግሎት የምሰጠው ቢሮዬ ቁጭ ስል ብቻ ነው። በየመንገዱ እየመጣ ሜሉዬ ገለመሌ እያልክ ብትጨቀጭቀኝ እሰርዘዋለሁ አማካሪነት። እማትሙት የኔ
አሁን በቃ ነው የኔ አሬ ሂጂልኝ የኔ መቤት የኔ ሂጂልኝ ቻው ቻው አይ የኔ ምርጥ ጊዜ ነበር። ምን ያደርጋል? ምንድነው ፊት ላይ ተስፋ መቁረጥ ስሜት ነው? ተሸንፌ እኔንም በፍጹም ማመን አልችልም። እኔም ለራሴ ማመን አልፈለኩም። እውነታው ግን መሸነፌ ነው። ትሰማኛለህ? እኔ ከአንተ አፍ እንደዚህ አይነት ቃል አልጠብቅም። ወርጄ እኮ አይደለም ጓደኛዬ፣ ግን በቃ ከአቅሜ በላይ ሆነ። ቆይ ሰብሊ እንደገና አልፈልግም አለች እንዴ? በለው አልገባኝም። ተመለስን እንጂ እንደ ድሮችን አይደለም። እና ቀስ በቀስ እንደ ድሮአችሁ መሆናችሁ ይቀራል። በአፏ ነው እንጂ እንመለስ ያለችው፣ እንደ ድሮ አይደለም። ለነገሩ እሷ ምን ታደርግ? ያ ሰጎን ልቧን እየጠባው እኮ። ቢሆንም መሄድ ያልፈለገን ሰው ተገፍቶ አይሄድም። ለነገሩ እሱስ ልክ ነህ፣ ግን አንተ ቢሆንም ተስፋ መቁረጥ የለብህም። እየሞከርኩ ነው፣ የአቅሜን እየታገልኩ ነው። ለማንኛውም ጊዜው ሳይረፍድ ለዛ ይላ ተብዬ ዋጋውን ብትሰጠው ጥሩ ይመስለኛል። እየተከታተሉት በቅርቡ ዋጋውን ያገኛል። እሱ ነው የሚሻለው። አንቺ ምንድን ነው ያደረግሽው? ምንድን ነው ያደረግኩት? ከመኮንን ጋር ተመሳጠረሽ ያሬድ አባቱ ጋር እንዲመለስ ያደረግሽው አንቺ ነሽ? አሁን እኔ ነኝ። ቅር አለሽ? ታዲያ ደስ እንዲለኝ ፈልገሽ ነበር? አንቺ ነሽ አይደል የነገርሻት? አሁን እኔ ነኝ የነገርኳት። ታዲያ እንዳልነግራት ፈልገሽ ነበር? አሁን እንዳትነግራት ፈልጌ ነበር። ለምን ሲባል? ምክንያቱም መናገርሽ በኋላ እንደሚጸጽትሽ ስለማውቅ። በእናትሽ ጸጋ፣ አሁን መመጻደቁን ተይና በዚህ ልክ ከኋላ የማጥቃቱ ለምን እንዳስፈለገሽ ልትነግሪኝ ትችያለሽ? ለአንቺ ብዬ ነው ያሬድን ለአባቱ አሳልፌ የሰጠሁት። ኧረ እባክሽ ለእኔ ስትይ? አዎ ለአንቺ ስል። እስቲ እንዴት ነው በእናትሽ ለእኔ ያሰብሽው? በያስረጅኝ አልስማሽ። እሱን እንኳን ላስረዳሽ አልችልም። ለነገሩ እንዴት ታስረጅኛለሽ? ይኸው ደስ ይበልሽ እሺ። ያሬድ ዛሬ ትምህርት ቤት አልመጣም። ይሄኔ ምን ገጥሞት እንደሆነም የምታውቂው አንቺ ነሽ። የኔ እናት ፍቅረኛው እኮ አንቺ ነሽ። ምን ገጥሞት እንደቀረ ማጣራት ያንቺ ኃላፊነት ነው። ገባሽ? ሰሚኛለሽ ጸጋ፣ የአባቴን ቀን ይስጠኝ። ያሬድ አንድ ነገር ተፈጥሮ ካናዳ ሄድና የኔና አንቺ ነገር ያበቃለታል። እሺ ይሄን ቃሌን ደግሞ መቼም ቢሆን እንዳትረሺ። በመሀላችን እንዲፈጠር ፈልገሽ ነበር አይደል? እንኳን ደስ ያለሽ። እሺ ይኸውልሽ አንቺ ሴትዮ ብትከበር ይሻልሻል። እሺ ስታስጠላ። ቤዛ ደመረ እንዳይደፍርሽ ነው ያሬድን ለአባቱ አሳልፌ የሰጠሁት ብለሽ ታምኚ ነበር? እኔ ይሄንን በፍጹም ማመን አልችልም። ምኑንም አታምኚ? ቆይ ጓደኛሽ ግን ጤነኛ ነች? ስለማን ነው የምታወሪው? ስለ ይቷ ማውራ ይመስልሻል? እስቲ ተረጋጊ። እኔ እሱን በምን አውቃለሁ? እቺ መሲ ተብዬዋ ናታ። ቆይ አሁን ደግሞ ምን አደረገች? አንቺን ልጠይቅሽ እንጂ ምኑን ነው እኔን የምትጠይቂኝ? ለምንድን ነው ኤላ ከመሲ ጋር ቦይፍሬንድ እንደሆኑ ያልነገርሽኝ? ምክንያቱም ቦይፍሬንዷ ስላልሆነ። ለዛ ነው እጅ ለእጅ ተያይዘው ማሬ ፍቅሬ ምናምን እየተባሉ ግቢው የሚዞሩት። ወይኔ እቺ እብድ የሆነች ልጅ እንደዛ ተቹ አደረገችው። ስለምንድን የምታወሪው? ኤላም ቦይፍሬንድ ያደርገዋለሁ ብላ ፎክራብኝ ነበር። አሃ እና እንደዛ ተቹ አደረገችው። እኔ ግን ያልገባኝ ቆይ እሺ እሱ እንዴት ይሻላት? እኔ እሱን በምን አውቃለሁ? ኤላ ግን እብድ ነው። ቆይ እንዴት ነው እኔ እንደምወደው ያልገባው? የኔ ቆንጆ በቃ አንቺ ተረጋጊ። ቀድመሽ እኮ ደፈር ብለሽ ብትነግሪው ይሻል ነበር። ቆይ ግን እኔ ያልገባኝ ለምንድን ነው መሲ ኤላን ቦይፍሬንድ ያደርገዋለሁ ብላ አንቺ ላይ ዛተችብሽ? እኔ እሱን በምን አውቃለሁ? ስለዚህ ፎከረችብሽ ማለት ከአንቺ ጋር ምን ልትጋብታለች ማለት ነው? በምን ልትጋባለች? እና ለምን ፎከረችብሽ? ታውቂያት የለ እብድ ስለሆነች ይሆናል። ከሆነ ጥሩ እመኚኝ። ግን ሰብሊ እቺ ልጅ ከኔ ጋር ከባድ ጦርነት ውስጥ ነው የገባችው። የምን ጦርነት ባክሽ? ምን አገባኝ? ይመለከታል። ያው ጦርነቱ ከመጣ ይሄ ግቢ በሙሉ የገፈቱ ቀማሽ ይሆናል። ወይኔ እንዴት እንዳስጠላኸኝ ብታውቅ። ኧረ እባክሽ የኔ አይበልጥም። እኔ ራሱ እንዴት እንደምትደብሪኝ። እኔ እኮ የማይገባኝ ነገር ቆይ መቼ ነው እናንተ የምትስማሙት? መቼም ልንስማማ እንችላለን። ከዚች ጋር ተስማሙ አልተስማማው ምን ጥቅም አላት? ይቅርታ አድርግልኝና ጓደኛዬን አትጠቅምም ስትላት ደስ አይለኝም። በእውነት ይቅርታ ይደረግልኝ። ለዛሬ ተደርጎላል። ከዚህ በኋላ ግን እንዳትደግሙ። ኦኬ። ስሚ እኔ የምልሽ አሁን ፈልጌሽ ነበር የመጣሁት። ምን ነው? እባክሽ የጆ ሁኔታ እያሳሰበኝ። ጆ ምን ሆነ? በቃ የሌለ ስብር ብሏል። እሱን ሳይሆን የራሱ ፍቅርን እንደፈራው እያደረገኝ ነው። እኔ ምን አደረግኩኝ? እየተቻለኝን እኮ እያደረግኩኝ ነው። ይገባኛል እኮ ግን በቃ ትንሽ ጊዜ ተስጣጡ።
ካሌብ ጊዜ እየሰጠሁት አይደል እንዴ? ይኸውልሽ የሆነ አባባል አለ፣ በእጅ ያለ ወርቅ እንደ መዳብ ይቆጠራል ይላል። ይኸውልህ ካሌብ፣ አንተ ያልገባህ ነገር አለ። እሱ እኮ ወደ ድሯችን እንድንመለስ ነው የሚፈልገው። እኔ ደግሞ ያንን ማድረግ አልችልም፣ ጊዜ ያስፈልገኛል። እረዳሻለሁ፣ ግን በቃ እሺ የተሻለሽ ነገር ሞክሪ። ዋ ምኑን ነገርከኝ አንተው? እኮ እኔ ወንድም ነኝ። ክንድህን ሳልንተራስ ያቺ ጄሪ የምትባል ወስፌጅ የገባችውን ሴት የምትወስድበት አይገርምህም? አይገርምህም? ወንድም አለም ለስንት ጊዜ ያበሳሰልኳትን ልጅ መሰለህ ለሌላ ነጥቃ ልትሰጠው? እኔ አይተንፍሶ ዋዛ አድርጋኛለኝ። አንተ እኮ ማለት ወንድሜ ነህ። እናሳ ቢቸግርም አይደል እንጂ ሮጬ የመጣሁት ወደ አንተ። ና ዝም ብለን አሁን እንዝለቅ። ማንዴዋ ዳኒትማ ወዴት ነው የምንዘልቀው? ማን እንደሆነንማ መናገር አለብን። እኔ በሚስትና በርስት ቀልድ አላውቅም። ዳኒትማ ማርክ ዳኒትማ ወንድም አለም በሚስትና በርስት ቀልድ አሁን ናማ እንዴት ነህ? ቢስና ነች። እንዴት ነሽ? አለሁልህ። ደግሞ በጣም ደስተኛ ሆነሃል። ምን ተገኝቶ ነው? እንዴት አልደሰትም? ፊዮሪ ሰላም ስለሆነችልኝ እኮ። እሱማ ልክ ነህ። ይሄ በጣም የሚያስደስት ነገር ነው። ታውቂያለሽ፣ ውስጤ ጭንቅ ሲለው ነበር። ማለት በቃ በጣም ፈርቼ ነበር። ግን ፈጣሪ ጥሎ አይጥልም አይደል? በሰላም አለፈ እኮ። እየሄድክ ታገኛታለህ እንዴ? እንዴ ወድጄ ነው። እንደውም አሁን ሰሞኑን በደንብ እየሄድኩኝ ነው። በቅርቡ ደግሞ ትመጣለች። ግን ትንሽ አልቸኮለችም? ያው ኢንተራንስ እየደረሰ አይደለ? ለነገሩ ልክ ነህ። አልፎ አልፎ እያረፈች መማር አለባት። አዎ ሁሉም እንደዛ እያሰቡ ነው። ቅዱሴ። አቤት አንቺ። ቅድም ከብሩኬ ጋር እያወራችሁ ያቻችሁ ነበር። ስለምን እንዳወራችሁ ማወቅ እችላለሁ? እንዴ ያው ስለ ፊዮሪ ነው። ሌላ ምን ሊሆን ይችላል? እሱማ እንደሚሆን ገምቼ ነበር። ያው ያወራችሁትን ነገር ማወቅ ስለፈለኩ። እኔ ነኝ ያወራሁት፣ እሱ ዝም ብሎ ነው የሰማው። እሺ አንተስ ምን አልከው? ቢቀርብሽ ይሻላል፣ ከነገርኩሽ ይደብርሻል። አታስብ፣ ምንም አይደብረኝም። ንገረኝ። ከሆነ ጥሩሽ እኮ ንገረኛ። አውቃለሁ ሀና፣ ብሩኬን በጣም ታፈቅሪዋለሽ፣ እሱም ደግሞ በጣም ይወድሻል። በዛው ልክ እኔም ፊዮሪን በጣም አፈቅራታለሁ። እሱን አውቃለሁ። ዝም ብዬ ሳስበው ፊዮሪ ከዚህ በኋላ ደስተኛ ህይወት መኖር ነው ያለበት። ደስተኛ ደግሞ የምትሆነው ከኔ ጋር ሳይሆን ከብሩኬ ጋር ብቻ ነው። እና ለብሩኬ በግልጽ ምን እንዳልኩት ታውቂያለሽ? ምን አልከው? ሀናን ተውና ፊዮሪ ጋር ሂድ አልኩት። እሺ እሱስ ምን አለ? ምንም። ግን ሀና ይህን ስላልኩሽ በጣም ይቅርታ። ችግር የለውም። ግን አንተ ብሩኬን እንደዚህ ያልከው ፊዮሪ ኩላሊቷን ስላለገሰች ነው? እሱ ብቻ አይደለም። እና ሌላ ምንድን ነው? አንድ ነገር አስተውያለሁ። ምንድን ነው እሱ? እውነቱን ለመናገር እኔ ከፊዮሪ ጋር ብለያይ ሌላ ሰው መቅረብ አያቅተኝም። አንቺም ልክ እንደዚህ ከብሩኬ ጋር ብትለያይ ሌላ ሰው መቅረብ አያቅትሽም። የማይዋሽና ትክክለኛ ነገር ግን ፊዮሪ ከብሩኬ ውጭ ማንንም መቅረብ አትችልም። እንዴት አወቅ? በብዙ ነገር ቼክ አድርጊያታለሁ። የሚገርምሽ ፊዮሪ ለብሩክ እናት ኩላሊቷን ነው የሰጠችው፣ ለብሩኬ ደግሞ ነፍሷን እንደምትሰጥ አስተውያለሁ። እና ከህይወታቸው ውጭ እያልከኝ ነው? አንቺ እንደሚከብድሽ አውቃለሁ፣ ግን አንቺም እኔም ከነሱ ህይወት ውስጥ መውጣት አለብን። እንደዚህ ስላልኩሽ ግን በጣም ይቅርታሽ።
ተለያዩ ሲባል ኧረ ሰው ምን ይለናል? እሺ የኛ ሲሆን የሰማ ሰው ምን ይለናል? ግድ ለማትሂድ አብሮ መኖር ይሻለናል። እባክህ አትሂድ አብሮ መኖር ይሻለናል። ያየን እስኪደነቅ ማመን እስኪያቅተው እንዲህ አይነት ሀኒሹ ከልጅነት እስከ እውቀት አብረን ስናድግ ለተወሰኑ ቀናቶች እንኳን ተለያይተን ስንኖር ሞት ምን መስለት ታውቂያለሽ አይደል? ከዓይኑ ውስጥ ገብተናል ጥሏት ሄደ ቢባል ምን እንደተረዳሁ ታውቂያለሽ? ካላንቺ ምን ማድረግ እንደማልችል ነው የተረዳሁት። ጭራሽ ደግሞ በጣም ነበር የጨነቀኝ። በቃ ከሁሉ ነገር ጋር ነበር በቃ የተሳሰርሽ ከሁሉም ነገር ጋር። እኔ አሁን ያለፈው ሁሉ አልፏል። ግን ከአሁን በኋላ በምንም አይነት ሁኔታ ውስጥ ቢሆን በቃ ከአጠገቤ እንድትርቂ አልፈልግም። ፍቅሬ ደስተኛ የሆነ ህይወት ይገባታል። እባክሽ አትሂጂ አብሮ መኖር ይሻለናል። ያየን እስኪደነቅ እማመን እስኪያቅተው እንዲህም አይነት ፍቅር አለ ወይ እስኪል ሰው ሳይቸግረን ያኔ ከዓይን ውስጥ ገብተናል። ቆይ አንቺ ግን ምን ለማድረግ እየሞከርሽ ነው? ምን ለማድረግ ሞከርኩ? ኬላ ጋር ምን አይነት ጨዋታ ነው የያዛችሁት? ምንም ጨዋታ አልያዝንም። ምንሽ ነው አልኩሽ፣ ምንም አይደለም አልሽ። ቦይ ፍሬንድ አድርጌ ያሳይሻለሁ አልኩሽ፣ አደረኩት። አለቀ። ይኸውልሽ ትሰሚኛለሽ፣ በውሸት እኔን ለማስቀናት አስባችሁ ከሆነ መቼም ነው እሺ የማይሳካላችሁ። እኔ መቼም አልቀናም። እና ካልቀናሽ እዚህ ምን ትሰሪያለሽ? አጉል ድራማችሁን እንድታቆሙ። ምንም አይነት ድራማ የለም። ድራማ እንኳን ቢሆን አንቺ እዚህ ውስጥ ምንም ያገባሽ ነገር አለ? እንዴት አያገባኝም? ምንሽም ላይ አልደረስንም። እንደውም አንቺ ነሽ በማያገባሽ መተሽ ጥልቅ ያልሽው። ያገባኛል አልኩሽ እኮ። እስኪ ምን ነው የሚያገባሽ? ያንቺ ነገር ያገባኛል። ምክንያቱም እህቴ ስለሆንሽ በእንደዛን ነገር እንድትጎጂ አልፈልግም። አታስቢ፣ ምንም አልጎዳም። የራሴን ላይፍ እኔ እመራዋለሁ። እሺ ምን ፍቅር መጣልኝ። በጣም ነው የምታስጠሉት። እሺ አሁን ትሄጂልን? ከፍቅሬ ጋር ብዙ የምናወራው ነገር አለ። በአንቺ ቤት እኔን አስቀንተሽ ሞተሻል። ለምንድን ነው የምናስቀናሽ? ትንሽ አታፍሩም? ህፃን ልታደርጉኝ ስትሞክሩ ይሄ የውሸት ጨዋታችሁን ማላቀባችሁ ነው እንደሚመስላችሁ? የእውነም ይሰብለ ይሄ ካንቺ አይጠበቅም። እውነቱን ነው የኔ ፍቅር። የፍቅር መቀስ መሆን ካንቺ አይጠበቅም። እኔ ይሄንን ማመን አልችልም። ቆይ እናንተ ያማችኋል እንዴ? ውሸታችሁን እንደሆነ እኮ በደንብ ነው የሚያስታውቅባችሁ። ውሸታችንን ከሆነ አንቺን የሚያሳስብሽ ነገር የለም። ከዚህ ይጅልን አሁን አይደል እንዴ ፍቅሬ? ከፈለጋችሁ ለምን አትጋቡ? በውሸት ያደርቁኛል እንዴ? ይሰብሊ መልካም ቀን። ገደል ግቡ። ሰብሊ ሙሽ ቀንተሻል። እንደውም አብራችሁ ገደል ግቡ። ያዝበናል። ኡፍ እሺ ምን ቀረ? እንጎ በቃ አንዴ መንሽ ነው ቃጁ በዚህ ሰዓት ብራዚል ከቻሉ። ኧረ እኔም አልገባኝም። ሰማ ጋቢናውን ከለማርገዋል እንዴ? እኔም እኮ እሱን አይቼ እኮ ነው የጠየኩሽ። ኧረ ምን ኧረ ይሄ ሼባ በቃ ሲመጣ ነው አዴ በሬ ብራዚል ይላል። ሲከፋን መከታችን ሲርበን አጉራሻችን ሲቸግረው ቀፋያችን ይላል። ሳ እናቴ ተሙት። ወይኔ ብራዚል ስንት ሰው ማሰማመጥ ጀግና ዛሬ እንደዚህ ይሉን። ምን እሺ ተባነነ እንዴ? ምን ጥያቄ አለው? የአሁኑ ዳይሬክተር ደግሞ የመጪ ሀርደኛ ነው። ይገርምሻል። ኧረ እባክህ ምን ብሎ ነው? የናታን አጎት ነኝ።
የማዳው ብራዘር ነኝ ስለው የማዳው ስም ማን ነው ብሎ መስቀለኛ ሙዳራ ምድብ ይመስል እና እንዴ ከየት አምጥቼ ወየ ልበለው? ከዛ ወደ ናታን ዳይቨርት አደረኩለት። በቃ እና ናታን መለሰልኝ። ግን ምን ያደርጋል ጓ ብሎ በቃ አጎቱ እንዳልሆንኩ ባነንና እኔን አስደበረኝ። ምን ብሎ ነው ጓ ያለብህ? አንተ ኦልድ ስታፍ አይደለህም ወይ? እንዲህ አይነት ጭዌ አይደብርህም ወይ አይለኝም። እውነት በጣም ነው እኔ ራሴ ደበረኝ። እና ናታን ድጋሚ ተጫረ? እሱማ ተመልሶ ገብቷል። ግን እኔ እስከ ዛሬ ድረስ ወላጅ ነኝ እያልኩ የሰራሁት ፋውል እውነት በጣም ነው የደበረኝ። አረ ብሪ በቃ ኳስ በመሬት አድርግ። በቃ ፈታ ብል በእናት ይኸውላችሁ። ከዚህ በኋላ ግን ሚኪም ሆነ አቡሽ እናንተም ብትሆኑ ወላጅ ሁነን ብትሉ የመጬ እውነት የመጬ ነው ማስቀየማችሁ። በቃ ስታይልሽ በቃ ሁሉቁ ሰው በቃ ስታይል በቃ። አንቺ ዳይሬክተሩ ግን ሃርድ ስታፍ ነው የሚያጫውተው ሲሉ ሰምቼ ነበር። አራው በእናት ብራዚል የመጬ ነው የደበረች። በጣም በሉ ረዷ። ምንድነው የምንወርደው? እስክስታ በልመላይን አንጡ። ሆይ መላ ነዋ። ነይ መላ አይሻልሽም? ገርጥቼ እኮ ነው ፍሬንዳችሁን ያስመለስኩላችሁ። እንዴ ታዲያ እሱ ወይ ይበላ እኛ ምን አገባን እንዴ? እናንተ አይደላችሁ እንዴ ፋያ ሆኖ የጀማው አካል ነው ብላችሁ አላችሁኝ? እናማ መላ ጠብሾኛል። ውረዱ። ለኔ ስጡኝና ከሱ አወራርዱ። እውነት የመጬ ነው የተወሰወስኩት። እሺ በቃ እሺ ስታይ አሻንቲ ግቢለትና በቃ ከናታን ተቀበል። በቃ ምንድን አዋንተ ግባለት አልኩ አንዴ። እሱን የምታቀብጪው ግን አንቺ ነሽ። እሺ ምን አለ አሁን ይሄን ብር ለመቄዶንያ ብንሰጥ? እሱስ ቢገባ እዛ መቄዶንያ ደርሷል እኮ እድሜው። ኑ እሺ በቃ ጋሼ ኑ። ግን ለሌላ ጊዜ ስራ ይስሩ እሺ። ዝም ብለው መቀበል የለም። ሁለተኛ ምንም አይደል። ሁለተኛ እንዳትሉ ምንም አይደል። ምርቃትም የለም እኮ እንደ ሰጪ እኮ እየተከበረን አይደለም እኮ በሀገራችን እኮ እንደ ሰጪ እየተከበረን አይደለም። አሻንቲ አረ በህፃኑ ይያሉ አራንተ ምንድነው በህፃኑ? እኮ የመቁረቢያ እድሜው ላይ ያለ ሰውየው እኮ እንደዛ ደርሷል እኮ። እኔ አታናጅኝ። እኔ የምለው ሁላ ይጠፋብኛል። ተይ እግዚአብሔር ይስጥልን ምናምን ይባላል እኮ ዝም ብለው። ስራ እኮ ነው የሰራው። ያማል እንዴ? ተይ በእናትሽ። ቤዛ እየሰማሁሽ ምንድነው ለመናገር የፈለግሽው? መምህር ዛሬ ያሬድ ትምህርት ቤት አልመጣም። እንዴት? እኛም አላወቅንም፣ ግን በተደጋጋሚ ስልክ ሞክረንለት ነበር፣ ስልኩም አይሰራም። ምን አሰባችሁታል? ያው እኛማ ምናልባት አባቱ ሀሳባቸውን ቀይረው ከሆነ ብለን እኮ ነው። በፍጹም አያደርጉትም። ለምን? ምክንያቱም ቃል ገብተውልኛል። በዛ ላይ ደግሞ ትልቅ ሰው ናቸው። ይቅርታና መምህር፣ እርስዎ ግን ያሬድ አባት ጋር ደውለው ያሬድ ለምንድን ነው ከትምህርት ቤት የቀረው? ትምህርት እያመለጠው ነው ምናምን ብለው መጠየቅ አይችሉም? ኦፍኮርስ እችላለሁ። እሺ ብር አይቀበልም አለ። ወይኔ ባባቢ። ቤዚቲ ምን ሆነሽ ነው? ተረጋጊ እንጂ። እሺ መምህር እናመሰግናለን። እሺ አንዴ ይቅርታ፣ አንዴ ለምን እንደተረበሻችሁ ይገባኛል። ግን ምን ያሬድ ከሀገር አልወጣም። ዛሬ ደግሞ ለምን ትምህርት ቤት እንዳልመጣ አጣርቼ እነግራችኋለሁ። እሺ መምህር። አሁን ወደ ክላስ ግቡ። እሺ መምህር እናመሰግናለን። ቀስ እንዳትወርቂ።
አንተ ግን ደህና ነህ? አለሁልሽ። ቆይ አንቺ ግን ደህና ነሽ? ደህና ነኝ። ወላጅ አምጥተህ አስገቡ? አዎ ገባሁ። ደግሞ ቅድም ክላስ ስመጣ ያለሽ የት ሄደሽ ነው? የኔን ነገር ታውቀው የለ ግን እንዴት እንደናፈከኝ። እኔ ራሱ በጣም ነበር የናፈቅሽ። ቆይ ቆይታ እንዴት ነበር? በጣም ደባሪ ነበር ብታይ። እነዛ ልጆች ተተናኮሱሽ እንዴ? ማ እኔ መሲ እኮ ድሮም እኮ አንቺ ማንም እንደማይነካሽ አውቃለሁ እኮ። ግን ማን ወላጅ ሆነ? ጋሽ ብራዚል። ማን ነው ብራዚል? አታውቂያችሁ? ብቻ ነገሩ በጣም ብዙ ሪጎራ ነበረው። የምን ሪጎራ? ይኸውልሽ ያመጣሁት ፋዲያ ጎላን እንደሆነ ተባተተብኝ እናማ ቅጣት ተጣለብኝ። ምን አይነት ቅጣት? እሱ እንኳን ቀላለሁ። የግቢውን አበቦች ጠዋትና ማታ እንዳጸዳ። አራስ ቀላል ነው። አብረን እንቀጣዋለን። እሺ እስታይል። እና ወዴት እየሄድሽ ነበር? ዛሬማ ወዴትም ሄድ የለም። አብሬክ ነው ሙሉ። ቆይ እኔ የምለው ቲሸርሽ ደህና ነው? ደህና ነው። ምን ይሆናል? አልነገርሽውም አይደለ? ኧረ ወፍ የለም። በቃ ይዞሽ አሁን እኔ መጥቼልሻለሁ። ምንም ነው የማይደብርሽ። እሺ እኔ ውድ ጓደኛ፣ አንተ የለህም ብሎ ሲጫወቱብኝ የነበሩትን ሁሉ ነው መልክ የምሰራባቸው። እሺ እናንተ ምንድን ነው የሚያቁነጠነጣችሁ? ትናገሩ እንደሆነ ተናገሩ። ማንዲዋ በለም አዝለቃት ዝለቃት አልኩ። አንተ እኮ ታላቅ ነህ። ዝለቃት ታላቅ እኮ ነህ። ማነህ? እስትንፋስ ትናገር እንደሆነ እንግዲህ ተናገር። ወደ ጉዳይ ግባ። የቸኒ ወዲያላ አይተንፍሱ ሰጥ አርጋቸው። ምን ቆነሻላችሁ እንዴ? አንተ ደግሞ ባለፈው መጣ አይተንፍሱ ብለህ ትንፋሽን ጸጥ አደረከው። አሁን ደግሞ መጣ ጸጥ አርጋቸው ስትል ትንሽ አይደብርህም እንዴ? አይደብረኝም። አንቺው እኔ አይተንፍሱ ማን እንደሆንኩ ብታውቂ ኖሮ አቀላብጅም ነበር። ኋላስ አንተው? አቀላብጅም ነበር። ኧረ እባካችሁ እኔ ጄሪ ራሱ ማን እንደሆንኩ ብታውቁ ኖሮ እንደዚያ አትሆኑም ነበር። እኔ ማርክን ለዳግም ብለሽ ትከጂኛለሽ ብዬ አስቤ አላውቅም ነበር። ትሰሚያለሽ አይደለ? አሁን እጅሽን ቀስ ብለሽ ከወንድም የሚስት ላይ ፈቀቅ ታደርጊልኛለሽ። ማናት ደግሞ የወንድም ሚስት? ማንዴዋ የሚስት ስም ማን ነበረ? የኔ አጥንቴ ፍላጭ ሚሉዬ። አዎ ከሜላት እስከስ አልቀረብህም። ጭራሽ ማስጠንቀቂያ ልትሰጡኝ ነው የመጣችሁት? አይደለም ላስቆረመመሽ። ውይ እኔ ደግሞ እኮ እንደዛ መስሎኝ ደስ ብሎኝ ነበረ። እሱስ እያማረሽ ይቀራል። ኧረ እባክህ እኮ አንተ ነህ እያማርከኝ የምትቀረው። ኋላስ እናሳ አይተንፍሱን የሀገሬ ሴቶች እንዴት አድርገው እንደሚናፍቁት ብታቂ እንደዚህ አትናገሪም ነበር። አዎ እስኪ ንገረኝ ልወቀው እባክህ። ላውጋትማ ባለማ አውጋትማ። እንግዲያውስ አይተንፍሱን ለማየት አቤት ይኸውልሽማ የቅዳሜ ገበያ እስክትመጣ ድረስ እንዴት አድርገው በናፍቆት እንደሚጠብቁት አቤት አይተንፍሱ ሲመጣ ኦራ ጎምለል እያለ ሲመጣ አቤት ሴቶቹ መሽኮርመማቸውስ እያሉ አቤት የኔው ጎምላላ እኮ እሱን ለማየት እናሳ አይተንፍሱ በገበያው እልፍ ካለ የሀገሬው ሴቶች አብሎ ነው የሚወት እኮ። ኋላስ እንዲያውም እኮ የአባብዬ ተምትም ልጅ አትጠገብ የዘፈን ግብዣውን በአብራረው ትናንት ሰዳልኝ ነበር እኮ። ምነው አላጫወትክኝ? ዘንግቼ ይሆናል በለጥቅ። እሺ እንደሱ ቅዳሜ ገበያ መሄድ አሰብኩና
ረፋር ላይ ወጣው ጥላዬን ያስኩና የታሰበው ሁሉ ግብይት ቀረና አጎንብሽ የመጣው ፍቅር ሸመጥኩና አሃ ጀግና ነው ለኔ አሃ ጀግና ነው ለኔ አሃ ጀግና ነው ለኔ 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 ያልነበረ እኮ ያላቀልኝ እኮ ምን ትገለፍጫለሽ አንቺው? የግብዣው ፓርት በጣም ተመችቶኛል። አሁን እጅሽን ከወንድም የሚስት ላይ ታነሻለሽ አታነሽም? አላነሳም ነው። አዎ እንደውም ሜላትን በደንብ አድርጌ ጀንጅኝ ለዳግም ነው ማጣበሳት። እንደዚህ አድርጌ ባላሳይ ደግሞ እኔ ጂን አይደለሁም። እሺ አያት እንዴት እንደሚያደርጋት ተዋት። ከዚህ በኋላ ከሷ ጋር ሳይሆን ከሜላት ጋር ነው ጉዳያችን። እሱ መች ጠፋኝ። አሁን እጃችን እንደገባች ብቻ ቆጠረው። አሁን ናም ዝም ብለህ እኔን ተከተለኝ። ወይኔ ማርክ ናም ቻናሉን ቀይሬ ዋትስአፕ ብዬ ነው የምበላሽ። ና እንግዲህ እና ንገሪኛ ምንድነው? ቅድም ባንቺና በቤዛ መሀል ምን ተፈጥሮ ነው እንደዛ የምትፈቅርብሽ? ምንሽ ነው? ረሳኸው እንዴ? የሴቶች ጉዳይ ነው አይመለከትም ብዬሽ ነበር። እሺ ይሁንልሽ። አዎ ለዚህ ነው የመጣኸው? ባይገርምሽ የባለፈው ሰውዬ እኮ ቃሉን ሰጠ እና የወጋው ሰውዬ ማን እንደሆነ ተናገረ። የቱ ሰውዬ? ደመረ ነው ምናምን። እንደው ባለፈው ለታ በጩቤ ተወግቶ ሆስፒታል ገባ ያልኩሽ። አስታወስኩት። እና ማን ነው የወጋው? እሱ የተናገረው የሆነ ሰውዬ እንደሆነ ነው፣ ግን ፖሊሶቹ አላመኑትም። አሁንም ሌላ ምርመራ እያደረጉበት ነው። ለምንድን ነው የለመኑት? የወጋው ወንድ ሳይሆን ሴት ናት እና ደግሞ እሱን የሚያሳይ ፍንጭ ተገኝቷል ምናምን እያሉ ነበር። ሴት ናት? አይገርምሽም? ይሄን ሊደፍራ ሲል ነው የሰመጠጠችለት። ቆይ አንተ በማወቅ? አይ አውቀው አይደለም፣ ግን የተወጋው እዚህ አካባቢ ነው እና ሴት ልጅ ልትደፈር ስትል ያው ከጎኗ ጭብ ያውጡታ ሞጋት የሚመቻት ቦታ እዚህ ጋር ስለሆነ ብዬ ነው። ከምን ተነስተው ነው እንደዚህ ልትለኝ ይቻልከው? ያው ከፊልም ላይ ከሚያው ነገር ምናምን። ጥሩ ነው። እኔ ምን ይላ ደምረን ታውቀዋለህ እንዴ? ኧረ አላውቀውም። እኔም የማውቀው እንደማታውቀውና ድንገት ኩላሊቷን የታመመቻን የአክስቴ ልጅ ለማሳከም በሄድክበት ስለሱ ሲወራ የሰማሁ መስሎኝ ነበር። አዎ እሱማ ልክ ነሽ፣ እንደዛ ነው። ታዲያ ድንገት ያወቀው ሰው በዚህ ልክ መከታተሉ ተገቢ ነው ብለህ ታስባለህ? ምን ለማለት እየሞከርሽ ነው? መልካም ቀን። ወይኔ ዘካ የሆነ ነገር ሳባን ነበር። ኤልያስ በእርግጠኝነት ስለሆነ ነገር ለማጣራት ነው እኔ ጽጋን ነው ማለት ነው። አንቺን ፍለጋ ያረጋግጥኩበት ነገር እኔ እኮ ከቅድም ጀምሮ እዚህ ነው። እስቲ ምን ሆንሽ የከፋሽ? ኧረ እኔ ምንም አልሆንኩም። የሆንሽውማ ነገር አለ። ቆይ ችግር አለ እንዴ? ኧረ ምንም ችግር የለም። ጋሼ ጋር ደወልክ? እቴትዬ እንዴት ናት? ደህና ናት። ፊዮሪስ ጋር ደወልክ? አዎ አንቺ አልደወልኩም። ለምን? እንዲሁ ነው ወይ ደግሞ ወደ በኋላ እደውላለሁ። እሺ የሆንሽውን ነገር ንገሪኝ። ከቅዱስ ጋር እያወራን ነበር። እና ምን አለሽ? ፊዮሪ ደስተኛ የሆነ ህይወት እንደሚገባት ነገር እና ለመናገር የፈለገው ነገር እኮ ግልጽ ነው። አንቺ ወያንቺ እኔ በጣም እየጨነቀኝ ነው። ለምን ጨንቅሻል? አንቺ ፊዮሪ የምታደርገው ነገር ከአቅሜ በላይ ነው እና አንተ እሷ ሆነ እሷ ደስተኛ የሆነ ህይወት ይገባታል። ግን ደግሞ አውቃለሁ አንቺ። እሺ ምን እናድርግ?
ከሰርጀሪው በፊት ውለታሽን በምን እንደምመልስ አላውቅም ስላት ምን እንዳለችኝ ታውቂያለሽ? ምን አለች? ፍቅር በውለታ አይተካም፣ ፊዮሪ እናደረገች ብለህ ለሀና ጀርባህን ብትሰጣት የእውነት አዝንብሃለሁ አለች። የምርህን ነው? አዎ አንቺ። ስለዚህ አንቺ ተረጋጊሽ። ግን ፊዮሪ አታሳዝን። ይሄን ሁሉ ነገር እኮ የምታደርገው አንተን በጣም ስለምታፈቅር ነው። ቆይ የማይገባኝ ነው እንዴ ይመስልሽ? ግን በቃ አንቺ ራስሽን አታስጨንቂ። ምን ላድርግ? ወድጄ እኮ አይደለም። አንቺ በቃ ታያልኩሽ አይደል? ነቃ ነቃ በይሽ። ከዚህ ድብርት መውጣት አለብሽ። ወይኔ ቃጀል፣ ያ ሁላ ፋይቲንግ በቃ ውሃ በላው ማለት ነው። ወይኔ እኔ እኮ ይኸውልሽ እርሙን እኮ ከቤት ወጥቶ የማያውቅ ልጅ እኮ ነው። እርሙን ቢወጣ ካናዳ ተላቀ፣ በቃ ተበላ። እስቲ አንተ በእናትህ አታፍላ ወደዛ። ኧረ ወይኔ ጉዴ፣ በእናታችሁ እኔ እየጨነቀኝ ነው። ይኸውልሽ ቤዛ፣ እኛም እኮ ጨንቆናል፣ ግን አሁን ዋናው ሀሳብ ምንድነው መፍትሄው የሚለው ነገር ነው። በቃ እኔ አላውቅም፣ ግን በቃ አሁን ምን አይነት ሁኔታ ውስጥ እንዳለ ግዴታ ማጣራት ይኖርብናል። ወይኔ እቺ እስስት የሆነች ልጅ እኛ ለሷ ስንት ነገር ስናደርግላት እንደዚህ በጭንቅላታችን ትጫወተብን። እሷን ትያዝ። ይሄ ነገሩ ቁርጥ ይሁን እንጂ እኔ ምን እንደማደርጋት እኔ ነኝ የማውቀው። አረ ሰዎች የሆነ አይዲያ መጣ ከዚህ ስማርት ጭንቅላት። ምንድነው እሱ? ይኸውልሽ እቺን ጸጋ የምትባለውን ጀለስ በቁጥጥራችን ስር ማዋል። ከዛስ? እንዴ ይኸውልሽ ከዛማ እሷን ካፈንም በኋላ ማናዘዝ። እምቢ ካለች ደግሞ እዛ መኮንን የሚባል ሰው ጋር ደውለን ማስፈራራት። ቆይ መኮንን ለሷ ህይወት ይሄን ያህል የሚጨነቅ ይመስላችኋል? ሊያስጨንቆም ይችላል። ደግሞ ማሰብ ያለብን እኮ ሊያስጨንቆም ይችላል አይደል እንዴ? እናማ ካለ መሞከር መሞከር ነው የሚሻለው። ይኸውልሽ እንዴ አንቺ ካለ መሞከር ይሻላል። አረ ስማርትነቴ ግን እኔ አሻንቲ የሆነማ ሶፍትዌር እኮ ዲቨሎፕ ተደርጎብኛል። ተው ግን አንተ አሻንቲ ተው ብያለሁ። ተው እንደዚህ አትቀደድ። ምንድነው ሶፍትዌር ነው። ያኔ ያባልሽ ቢሆን እሱ ደግሞ ማን ነው ብሎ ጭንቅላቴን ይኸውልህ አሻንቲ ደሜን ባታፈለው ይሻላል። እሺ ካለበዛ ግን በሱ ምትክ እኔ ነኝ በቦክስ የምገባለህ። ይኸውልሽ ቤዛ፣ እኔ ግን የአሻንቲ ሀሳብ በጣም ጥሩ ሀሳብ ይመስለኛል። በቃ ቃጀል፣ እናንተ ዝግጁ ከሆናችሁ እኔ ምንም ነገር አድርጊ ብትሉኝ ለማድረግ ዝግጁ ነኝ። ቤዝዬማ ከተስማማች እኮ መሄድ ነው፣ በቃ መጨረስ ነው። ማናት ያች ጸጋና ያላችኋት እንዴ? አፏን ነው የምንልላት። ኑ ጎሽ፣ በርቱ፣ ተነሱ። እስኪ ነይ ቃጀል፣ አንቺ ከፊት ሁኚ፣ ግንባሯን ማለት ነው። በቃ ሂዱ ከዚህ